እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርክ ዳግም? እንዴት አደርክ ዳጊ? ደግሞ በዚህ ሰዓት ምን ትሰራለህ? እኔ እናንተ ልጠይቃችሁ እንጂ እናንተ እዚህ ምን ትሰራላችሁ? አዎ እንዲሆነሽ ቦታ እኮ ማየት ፈልጌ እሱ ልታሳየኝ እኮ ነው። እና ለኔ ያስነግሩኝም ነበር አብረን ሄድ ነበር እኮ። አረ ምንም ችግር የለውም ዳግም፣ እኛ ራሳችን እኮ እንሄዳለን። ምንም ችግር የለውም። አረ ቆይ እቺን ቃል አስቀምጥና አብረን እንሄዳለን። አብሬያችሁ ቤት ችግር አለው? አዎ ችግር አለው። ምን መሰለ ዳግም፣ አበጀሽ የሴቶች ጉዳይ አጋጥሞት ነውና ትንሽ አሟታል። ያ ነገር ደግሞ ሰው ከሰማው ጥሩ አይደለም። ለዛ እንደዛ እሺ በቃ ሂዱ። እሺ አንቺ እንዲሁ ምን ብትዩ ነው እንደዚህ ባንድ ጊዜ ለመሄድ የወሰነው? አበጀሽ ወሬ አታውሪ፣ አሁን በቀጥ እንሂድ። እሺኔማ ሄዳለሁ። አንቺ ጋር ሰጣሽ ጎበዝ ነሽ። ወሽ ሊዱዬ በጣም ጎበዝ ነሽ። አበጀሽ ዋሸት አቅቶኝ እኮ ስርበተበት በቃ ተያዝም ብዬ እኮ ነበረ። አበጀሽ አሁን እዚህ ስንከራፈፍ ደግሞ ሌላ ሰው እንዳያይ ነቀጥ እንሂድ። በቃ እውነትሽን ነው። ደግሞ እዚህ ስንጫጫ ሌላ ሰው ቢሰማ ሌላ ችግር ነው። በቃ እሱን መታሰብ ይሆን አንጫጫ። እኔ ቀጥ እንሂድ። ሊዲያ ምን ነሻል? ለምንድነው የምታለቅሽው? ምንም አልሆንኩም፣ እንዲህ ዝም ብዬ ነው። ዝም ብሎ እኮ አይለቀስም። ምን ሆነሽ ነው? ዳግም ምንም አልሆንኩም አልኩ አይደል እንዴ? አትቆጫ። እኔ እኮ እንድትቆጫ አይደለም የምጠይቅሽ፣ ምን እንደሆንሽ ለማወቅ ነው። ዳግም በጣም ከፍቶኛል። ለምን? እኔ ወዳንና አልወዳትም። ዝምድናችንንም እንዲቋረጥ ፈልጋለሁ፣ ግን እሷ ልትወኝ አልቻለችም። እኔ ስተዋት እሷ መልሳ ወደ እኔ ትመጣለች። ሊዲያ ማትቆጭ ከሆነ አንድ ነገር ልንገርሽ። እኔ የምቆጣውም በሷ፣ የምናደደውም በሷ፣ የማለቅሰውም በሷ ነው። የዋዳን ካለች ሁሌም ምን እንደዚህ ነው የምሆነው። ሊዲያ እኔ አንቺንም የዋዳንን በደንብ አውቃቸዋለሁ፣ ግን የዋዳንን ችግር ለማየት ሞከርኩኝ፣ ምንም ላገኝ አልቻልኩም። የዋዳንን ጥፋት አታውቅም ነው? እሷ ሲጀመር እኔ የምወደውን ነገር ማይ ሳትወስድብኝ ቀርታ ታውቃለችና ነው። ሳትናደጂ ሳትቆጭ አስቢ ውስቲ። የዋዳን ካንቺ ምን ወስዳብሻለች? ቆይ ምን የቀራት ነገር አለ? የዋዳን አባቴን ቀማችኝ፣ ሳሚን ቀማችኝ። ቆይ ምን የቀራት ነገር አለ ከኔ ያልወሰደችው? ሳሚና የዋዳን እኮ ይዋደዳሉ። አንቺ ደግሞ ይህን መቀየር አትችይም። ቆይ እኔስ ለመወደድ ምን ያንሰኛል? ለመፈቀርስ ቢሆን ምን ይጎለኛል? አንቺን ማንም ሰው ሊጠላሽ አይችልም። አይንሽን ማየት ብቻ አንቺን ለመውደድ በቂ ነው። ሊዲያ ራስሽን ከማንም ሰው ጋር አታወዳድሪ። አንቺ በራስሽ የምትወደጅ ሴት ነሽ። አንተ ማን ስለሆንክ ነው ቆይ እኔን የምትወደኝ? አንተስ ማንስ ስለሆንክ ነው ቆይ እኔን የምትንከባከበኝ? ለምንድን ነው ጥሩ ስሜት እንዲሰማኝ የምታደርገኝ? እኔ ሳልሆን እንደዚህ የማደርገው አንቺ ራስሽ ነሽ። ሊዲያ አንቺ ማንም ሰው ሊወድሽ የምትችይ ሰው ነሽ። ማንም ሰው ካንቺ ጋር መሳቅ መጫወት ይፈልጋል። በቃ እውነቱ ይሄ ነው። እኔ ማንም ሰው አይወደኝም። ሁሉም ሰው እኔን እንደ መጥፎ ሰው ነው የሚያየኝ። ማንም ሰው እንደ ጥሩ ሰው ተመልክቶኝ አያውቅም። ሁሉም ሰው እኔን እንደ መጥፎ ልጅ ነው የሚቆጥረኝ። እውነቱ ይሄ ነው። አንቺ መጥፎ አይደለሽም ሊዲያ። ዳግም ቆይ እዚህ ብቻ ምን ትሰራለህ? ቁርስ እየበላሁ ነው እህቴ። ደረቅ ዳቦ ነው እንዴ ቁርስ የምትበላው? ሀሳብ ውስጥ ሆኜ እኮ። በል በቃ ዞር በል፣ የሆነ ነገር ሰርቼ ላብላ። እኔ የምልሽ ግን እህቴ ለአንቺ ሳትነግርሽ እንዴት ነው አበጀሽ ሊዲያን ሆስፒታል ሰጂኝ የምትላት? አበጀሽ ሆስፒታል? ምንድን ነው የምታወራው? አሁን እኮ ዳቦ ገዝቼ ስመለስ አበጀሽና ሊዲያን አግኝቻቸው አበጀሽ አሟት ሆስፒታል ልወስዳት ነው አለች። አበጀሽ ምን መማይማት ነው? እንዴት ነው ደግሞ ለኔ ሳትነግረኝ ብድግ ብላ የምትሄደው? ቆይ ሊዲያና አበጀሽ የት እየሄዱ ነው? አንተ ልጠይቅ እንጂ ዳግም። ቆይ አንድ ላይ ተነስተው ሲሄዱ የት ነው ብለህ ካንተ አትጠይቅም እንዴ? ገባኝ። በቃ እህቴ አንቺ አታስቢ። ሊዲያ አበጀሽን የሆነ ቦታ አሳያታለሁ ስትል ነበር። ምናልባት እዛ ነው የሄዱት። እርግጠኛ ነህ? አበጀሽን ቦታ ልታሳያት? ቆይ ሊዲያ ከመሄድ ጀምሮ ነው መልካም ሰው ሆና ለሰው ቦታ የምታሳየው? አይ እህቴ ሊዲያ እናቷ ታማ እያለ አበጀሽ አልነበረች ከጎኗ የነበረችው? ምናልባት ውለታ ለመመለስ ይሆናል። አንዴ አሟት፣ አንዴ ደግሞ ውለታ ስላለባት ቦታ ልታስጎበኛት። ዳግም ግራ እያጋባኸኝ ነው። ይሁን የደበከኝ ነገር አለ እንዴ? እንዴት ነው የምታስቢው? ይሄ ምን አይነት ቀልድ ነው? ለምንድን አንቺ የምደብቅሽ? እርግጠኛ ነህ? እርግጠኛ ነኝ። ጥሩ እሺ፣ እናያለን። ሄሎ ማሂዬ፣ እንደምን አረፈድሽ አበጀሽ? ደህና ነኝ። ከሊዲያ ጋር መስራት ምን ታደርጊያለሽ? የት ነው የሄድሽው?
እዚህ እኮ ከሊዲያ ጋር አንዳንድ ቦታዎችን ልናይወጣን ለዛ ነው ሳልነግርሽ ስለወጣሁ ቅራለሽ እንዴ ማህዬ? አው ቅር ብሎኛል አበጀሽ። እንዴት እዚህ ነኝ ሳትይኝ ብድግ ብለሽ ትሄጃለሽ? ይቅርታ ማህዬ። ለማንኛውም አሁን እንደናትሽ ላረጋግጥ ነው የደወልኩት። ስትመጪ ደግሞ ያለውን ጉዳይ እናወራለን። እሺ እሺ እናቴ። እሺ ቻው በቃ ትሄደናው። ማለት ናት የደወለችልሽ አይደል አበጅሽ? አዎ ማህዬ ናት የደወለችው። ያው የት እንደሄድኩ ሳልነግራት ስለወጣሁ ተጨንቃ ነው። አይ አበጅሽ የት እንደሄድሽ ሳትነግሪያት ስለወጣሽ ሳይሆን ከኔ ጋር ስለሆንሽ ነው ተጨንቃ የደወለችልሽ። አረ እንደሱ አይደለም። ደግሞ ካንቺ ጋር ስለሆንኩኝ ለምን ትጨነቃለች? እንዲሁም በጣም ነው እንጂ ደስ የሚላት። ወይ አበጀሽ ሁሉም ነገር አንቺ እንደምታስቢው አይደለም እኮ። ደግሞም እኮ እሷ ልክ ነች፣ መጠራጠርም አለባት። ልክ ነሽ ማለት እንዴት? ያው አሁን እየወሰድኩሽ ያለሁት እናቴ የተደበቀችበት ቦታ ነው። ያ ማለት በተዘዋዋሪ ደህና ቦታ አይደለም እየወሰድኩሽ ያለሁ። ስለዚህ ብትጠራጠሩም ያን ያህል መጥፎ ነገር አይደለም። አይ እኔ እንጃ ሊዱዬ፣ እኔ ግን አይመስለኝም። እሺ አበጀሽ እሱን ተይውና እስቲ ስለራስሽ አንዳንድ ነገር ንገሪኝ። ለምንድን ነው ለእናት እንደዚህ የምትሆኚ? አይ ሊዱዬ፣ እንደኔ ነገር እንደዚህ በቀላሉ ይነገራል ብለሽ ነው? ስንት ታሪክ አለው። እሺ አበጀሽ እሱን በሰፊው እናወራለን። አበጀሽ በጣም ብዙ መንገድ ተጉዘን መጣን። ለዛ ጋር እስቲ ቁጭ ብለን እንረፍና እናወራለን። አየ ከተሜ ልጅ በይሽ። እሺ አየ ከተማ ልጅ እንደው እቺ መንገድ ተራመድኩ ብለሽ ነው የሚደርሽ? እቺ መንገድ ጉልፈላ ይሄን ሁሉ መንገድ ተጉዘን መተን እንዴት ነው እቺ መንገድ ብለሽ መታጣጣያት? ቆይ እቺ ምን አላት? አሁን እቺን ተራመድኩ ብለሽ ነው እግርሽ እንደዚህ የሚሆነው? ቆይ እቺን የምትይው እንዴት ነው አቅልለሽ የምትይው? በጣም ብዙ መንገድ እኮ ተጉዘን የመጣ ነው። አይ አረ እንደው ስላለመርሽ ነው እንጂ ሊዱዬ ቅርብ ነች። ግን አንቺ ስትታይ ምንም የደከምሽ አትመስይም እኮ። ምንም አልመሰለሽም። ምን ሆነሽ ነው? አይ እንዲሁ ገጠር ልጅ መሆኔንም ትረሻለሽ አይደል? እና የገጠር ልጅ ብትሆኝስ? እና ገጠር የትኛውን መኪና ልታገኝ ነው? እንዲሁ መኪናውንስ ታዩ ጫማስ የት ታገኛለሽ? አበጀሽ እናትና አባትሽ ግን የት ናቸው? ሁለቱም አርፈዋል። በጣም አዝናለሁ። መቼ ነው ያረፉት? እማይም አባይም ገና ልጅ እያለው ነበር የሞቱት። ግን እማይ ስትሞት ትንሽ ከፍ ብዬ ስለነበር አስታውሳታለሁ። መልኳ ሁሉ ፊቴ ላይ ነው። ፎቶ የለሽም? ነበረ ግን እንደው አሁን የት እንዳለም አላውቅም። ያው ህጣን ታለው ከአንዱ ቤት ወደ አንዱ ቤት እያልኩኝ ስለሆነ ያደግኩት የት እንደጣልኩትኝ አላውቅም። እና እናትና አባትሽ ከሞቱ በኋላ አንቺን ማን ያሳደገሽ? ያው እማይ ከሞተች በኋላ የማይ እህት ቤት ትንሽ ጊዜ ተቀመጥኩ። ከዛ በኋላ አንዴ የማይ ዘመዶች ቤት፣ አንዴ ደግሞ የአባይ ዘመዶች ቤት እያልኩኝ አደግኩኝ። ትንሽ ከፍ ስል ደግሞ የማይና የአባይን ቤት ይዤ ተቀመጥኩ። እንዴ ለምን አንድ ቦታ አልተቀመጥሽም? አይ የሰው ቤት ቀልድ ነው ብለሽ ነው? ወይ ባልየው ወይ ሚስትየው ዘመድ አይወዱ ይሆናል። የሰው ቤት እንደምታስቢው እንዲቀላል ነገር እንዳይመስልሽ። እና አንቺ ታዲያ እንዴት እዚህ መጣሽ? ያው እኔማ እንደው እዚህ የመጣሁት ትምህርቴን ተምሬ ከዛ በኋላ ደግሞ ቤተሰብ መስርቼ ለመኖር ነበር። ግን ከተማውም እንደገጠሩ ፈተነኝ። እንደገጠሩ ፈተነኝ ስትይ? እማይና አባይ ሲሞቱ ያወረሱኝ ሀብትና ንብረት በጣም ብዙ ነው። ለዛም የሀገሩ ወንድ እኔን አግብቶ መኖርና ያንን መውረስ ስለሚፈልግ ያለፈ ያገደመው ሁሉ አይኑ ላይ ነበር። በዚህም ምክንያት ያለፍኩት ስቃይና መከራ እንዳይመስልሽ ሊዱዬ። በቃ አበጀሽ፣ አሁን ተነሽና እንሂድ። ልጅ ደህና ነሽ? እኔ ልጅ ደህና ነኝ እናቴ። ቆይ ምን ሆነሽ ነው ደህና እንደነበርሽ ለኔ ያልነገርሽኝ? ቆይ እቺ ሴትዮ እዚህ ምን ታደርጋለች? አበጀሽ፣ እኔና ልጄ እንድንገናኝ ስላደረግሽኝ በጣም አመሰግናለሁ። እማዬ ቆይ ግን እንዴት ልታመልጭ ቻልሽ? በምን ታምር ነው እንደዚህ ልትሆኚ የቻልሽው? ሊዱዬ ታሪኩ ረጅም ነው። እሱን አሁን ቁጭ ብለን እነግርሻለሁ። እማዬ ስለዚህ ነገር ግን በደንብ እንድታስረጅኝ እፈልጋለሁ። አበጀሽ፣ አንቺ የሆነ ቦታ አረፍ በይና እኔ ሊዱን የማናግራት ነገር አለ። እንመለሳለን። እሺ እሺ እሺ። ደግ
ደህና ነሽ አበጀሽ? እግዚአብሔር ይመስገን በጣም ደህና ነኝ። እኔ የምልሽ ሳሚ ደህና ነው? ሳሚ ደህና ነው? እንደው ሳሚ ደህና ነው ብለሽ ስትጠይቂ እንዲው ትንሽ አፍረት የሚባል ነገር እንኳን አይሰማሽም? የገዛ ልጅሽን እንደዛ ሰው ፊት ከፍ ዝቅ አርገሽው ከሄድሽ በኋላ ሳሚ ደህና ነው ወይ ስትይ ትንሽ አታፍሪ? እሱ የእናትና የልጅ ጉዳይ ነው። እሺ የተጠየቅሽው ደህንነቱን ነው። ደህና አይደለም? አይደለም፣ ምንም ደህና አይደለም። እንደዛ ሰው ፊት ተናግረሽው ከሄድሽ በኋላ ልጁ ቅስሙ ተሰብሯል። እንደው ከሰው ጋር የማያወራ አይስቅ፣ አይጫወት፣ በቃ ነገር አለሙን ነው ድብልቅ ያረግሽበት። ለዛ ነው እንዴ? ቀስ እያለ ይለምደዋል፣ ችግር የለውም። ምኑን ነው የሚለምደው? በገዛነቱ አልፈልግህም መባሉን ነው የሚለምደው? ይለምደዋል። ምን ይሆናል ብለሽ ነው? እንኳን ይሄ ሞት የሚለመድ የለ። ሞት የሚለመዳል። አሁን እኔና አባት ሞተዋል። እማይም አባይም ሞተዋል። እነሱን ሳስታውሳቸው ሆዴ ይለወሳል። ግን የሞተ ሰው ቢሞትም ጥሩ ትዝታን ትቶ ነው የሚሞተው። አንቺ ግን በቁምሽ እያለሽ ራስሽንም የገዛ ልጅሽንም ነው የቀበርሽው። አይ እንግዲህ መስመር አትለፊ። ያው እነ ሄሩት ወሬያቸውን እስኪ ጨርሱ ቁጭ ብለሽ ጠብቂያቸው። እግዚአብሔር ይስጥልኝ አልቀመጥ። ሳሚ ሳሚ አንተ ምንድነው እንዴ? እዚህ ምን ትሰራለሽ? ሰው ሲጠራ አትሰማም እንዴ? አንተ ልጅ ልቤን ባፌ እኮ ልታስተፋኝ ነበረ። አትሰማም እንዴ? እኔማ ኤርፎን ስላደረኩኝ ነው። አንቺ ቆይ እዚህ ምን እየሰራሽ ነው? እኔማ እዚህ ሰፈር ጉዳይ ነበረኝ። ጉዳይን ስጨርስ እዚህ ሰፈር ያው ልጅ አለኝ ጂም የሚሰራ እሱን ላገኘው ብዬ ስመጣ ብጠራህ ልትሰማኝ ነው? ምንድነው? ቆይ ወይ እኔ እናት አስሮጥኩሽ አይደለ? በጣም ይቅርታ። ግን አንተ እንደዚህ ምሮጠው የት ለመድረስ ነው? የኔ እናትማ እቺ ሮጥኩ ብላ አይደክማትም። አይደክማትም ነው ያልከው? ያለኝን ጉልበት በሙሉ ጨርሻለሁ። ሰርግህን ራሱ በምን አቅሜ እንደምደግሰው አላውቅም። ሰርግ? የምን ሰርግ ነው ደግሞ? እንዴ ስንት አይነት ሰርግ ታውቃለህ? ሰርግ ነው ተጋብቶ የሚኖረውን ሰርግ። ቆይ እኔ ካገባው በኋላ አንቺን ትቼሽ ከሚስቴ ጋር ነው የምኖረው? አዎ ከሚስት ጋር ነው የምትኖረው። ይሄ ደግሞ ምን አይነት ጥያቄ ነው? መቼስ አግብተህ ከኔ ጋር ትኖር? ከሚስት ጋር ነው የምትኖረው። ልጆች ትወልዳለህ፣ ታሳድጋለህ። በቃ ማንኛውም ሰው እንደሚኖረው። አይ ማዬ፣ ስለ እንደዚህ አይነት ነገር አናውራ። ሲጀመር እኔ አላገባም። እሱን እንኳን ቶ አሁን እያሳሰበኝ ያለው የሰርጉ ጉዳይ ነው። እንዴ ስለምን ሰርግ ነው ማዬ? በቃ አሁን ስለ እንደዚህ አይነት ነገር አናውራ። ስለዚህ ስለ እንደዚህ አይነት ጉዳይ አናውራ ስትል ምን ለማለት ነው? ቆመ ልትቀር ነው? ምን ማለት ነው? ቆይ እኔ አንቺን ትቼ መኖር አልፈልግም። እንደሱ ብሎ ሳይንስ የለም። ታገባለህ፣ ልጆች ትወልዳለህ፣ ከሚስት ጋር ትኖራለህ። እንደዚህ እያለ ይቀጥላል። በቃ እንደዚህ መሆኑ ግድ ከሆነ ደግሞ አንቺ ከኔ ጋር መኖር ትጀምሪያለሽ ማለት ነው። ከኔ ጋር ልትኖር? ይሄንን እሺ የምትል ሴት ካለች እሺ። እንደዛ ከሆነ ደግሞ መጀመሪያ መስፈርት የሚሆነው እናቴን ወዳ አክብራ ከኛ ጋር እንድትኖር የምትፈቅድ ሴት ነው ማለት ነው። እንደዛ አይነት ሴት ካገኘህ እንግዲህ ሞክር። እማዬ እንዴት ለኔ አልነገርሽኝም? ቆይ ቢያንስ እንኳን ለኔ ደህና እንደነበርሽ አትነግሪኝም ነበር? መጀመሪያ ላይ እኮ በጣም ታምሜ ነበር። መሀል ላይ ነው በሆነ ምክንያት ደህና የሆንኩት። አልገባኝም እማዬ። ቆይ አንቺ እንዴት ልትድኝ ቻልሽ? የሆነ ቀን የዋዳና ሳሚ በሌሊት ከቤት ይዘውኝ ወጡ። እንዳላምንሽ ያደረግሽኝ ራስሽ ነሽ። ስለዚህ ያለሽ አማራጭ ወይ ራስሽን ማትረፍ ነው ወይም ደግሞ ራስሽ ታቀበልሽ። ምን ያደርጋችሁት ነው? ከዚህ ቁልቁለት ላይ ምን ልታረጉ ነው የለቀቃችሁት? አበጀሽ፣ አንቺ ደግሞ እዚህ ምን ታደርጊያለሽ? ለምን ለቀቃችሁት ከዚህ ቁልቁለት ላይ? አበጀሽ፣ የራሴ ምክንያት ስላለኝ ነው ይሄንን ነገር ያደረኩት። ምንድነው ምክንያትሽ?
ምንድነው ምክንያትሽ? እቺ ሴትዮ ምን ልታረጊያን ነበረ? አበልሽ እዚህ ነገር ውስጥ አልቃጥክ በራሴ ምክንያት ስለሌለ ነው አልኩሽ ይሄን ነገር ያደረኩት። የዛን ቀን ራሴን ለማትረፍ ስሞክር ሳላስበው ሰውነቴ መንቀሳቀስ ጀመረ። ከዛ በኋላ ሰውነቴ ታዘዘኝና ቀስ በቀስ መንቀሳቀስ ጀመርኩ። ታዲያ ለምን አልነገርሽኝም? ሰዓቱ ስላልነበር ነው ሊዲያ። አሁን ወደ መጨረሻው እየተቃረብን ነው። ወዴትኛው መጨረሻ ነው የምንቀርበው? ይኸውልሽ ሊዲያ፣ አሁን አንቺ በደንብ አድገሻል። እናትሽን የምትረጅበትና የምትሰሚበት ጊዜ ነው። ስለዚህ በደንብ ልትሰሚ ይገባል። እማዬ ቢያንስ ደህና እንደሆንሽና እንደ ዳንሽ ለኔ መናገር ነበረብሽ። ተይ እንጂ ሊዲያ፣ አንቺን እኮ በደንብ አቅሻለሁ። ወልጄ ያሳደግኩሽ ልጄ ነሽ። ምን እንደምታስቢና ምን ለማድረግ እንደምትፈልጊ አውቃለሁ። እማዬ ምንድነው የማደርገው? ለነገሮች ትቸኩያለሽ ሊዲያ። አርቀሽ ማሰባችሁም። ለማንኛውም አሁን አንቺ አደጋ ውስጥ ነሽ ሊዲያ። የምን አደጋ? ሊዱ፣ አሁን አንቺ አድገሻል። ትልቅ ልጅ ነሽ። እኔ የምነግርሽ ነገሮች ሁሉ በጥንቃቄ ማዳመጥና መተግበር አለብሽ። እማዬ ከቅድም ጀምሮ እስካሁን ድረስ አንቺን መስማት እንዳለብኝና አንቺ ያልሽኝ ነገር ማድረግ እንዳለብኝ እየነገርሽኝ ነው። ግን ደግሞ እስካሁን ድረስ ምንም ነገር አልነገርሽኝም እኮ። እኔ ወንጀለኛ ነኝ እና እኔን የሚፈልጉኝ ሰዎች እኔን ለመጉዳት እድሉን ቢያገኙና የሆነ ነገር ማድረግ ቢፈልጉ አንቺን የሆነ ነገር ከማድረግ አይቆጠቡም። እና ታዲያ እነዚህ ሰዎች እስከዛሬ ድረስ የት ነበሩ? እነሱም ሁሌም ነበሩ፣ ግን እኔ ደግሞ ከነሱ በላይ ነበርኩ። አንቺን ጫፍሽን መንካት አይደለም ለሰከንድ እንኳን አተኩሮ ቢያዩሽ ምን ሊደርስባቸው እንደሚችል በደንብ ያውቁ ነበር። ምን ይፈጠራል? በማናግርበት ቋንቋ አናግራቸው ነበር። አሁን ግን እሱ ማድረግ አልችልም። አቅሜ ሁሉ ተሟጧል። አያይ እማዬ፣ አንቺ የፈለግሽውን ነገር ማድረግ ትችያለሽ፣ ግን እኔ እንደ በፊቱ አሁንም ቢሆን ኃይለኛ እንደምትሆኝ እርግጠኛ ነኝ። አይ ሊዱዬ፣ እንደዛ ማድረግ እንኳን አልችልም። እኔ የነበረኝ አቅሜን ሁሉ አጥቻለሁ። አሁን ማድረግ የምችለው አንድ ነገር ብቻ ነው። አይ የኔ ልጅ፣ ምንም ነገር ማድረግ አልችልም። ማድረግ የምችለውም አንድ ነገር ብቻ ነው። እሱም በቃ አንቺና አንቺን መጠበቅ ብቻ ነው። አይ እማዬ፣ በእርግጠኝነት የሆነ መንገድ አይጠፋም። አንቺ ጠንከር ካልሽ የሆነ መንገድ አናጣም። እኔ ብዙ ጠላቶች አሉኝ። የጊዜ ጉዳይ ነው እንጂ ፖሊሶችም ቢሆን ያለውበትን ማወቃቸው አይቀርም። ስለዚህ የኔ ጠላቶች አንቺን ለመጉዳት ሁሉም አሰብስፈው ነው የሚጠብቁት። ስለዚህ ሊዱ፣ እንደምንም ብለሽ ከሀገር መውጣት አለብሽ። አልገባኝም እማዬ። ቆይ እኔን ከማን ነው የምትጠብቂኝ? ሊዲያ፣ አሁን እኮ እኔ የምልሽ እንድትረጅኝ እየለመንኩሽ ነው። እንደምንም ብለሽ ከሀገር መውጣት አለብሽ። ስሚኝ። ከሀገር መውጣት? እማዬ እኔ ማንንም ሰው ፈርቼ ከሀገር አልወጣም በፍጹም። ምርጫ የራስሽ ነው። በገባሽ በወጣሽ ቁጥር ሁሌ ተሳቀሽ መኖር ከፈለግሽ መብትሽ ነው። እማዬ የምልሽን ነገር በደንብ አዳምጪኝ። እንደምንም ብለሽ ከሀገር መውጣት አለብሽ። የሆነ ቀን የሰጠውሽን ቁልፍ ታስታውሻለሽ? ሊዱ፣ አንድ ጥያቄ ልጠይቅሽ። እሺ ጠይቂ። ምናልባት እኔና አባትሽ በሆነ ምክንያት ከጎንሽ ባንሆን ምን አይነት ውሳኔ የምትወስኝ ይመስልሻል? እኔ እንደዚህ ነገር ማሰብ አልፈልግም እማዬ። ማሰብ አልፈልግም አይባልም። አላስብም ብሎ ነገር የለም ሊዱ። ወደድሽም ጠላሽም ታስቢያለሽ። እማዬ ምን ሆነሻል? ማሰብ ካልፈለግኩስ እኔ ደግሞ እንደዚህ ነገር ማሰብ አልፈልግም። በቃ ማሰብ ካልፈለግሽ ደግሞ በቃ ተሸነፍሽ ማለት ነው። እማዬ በቃ ያም ሆነ ይሄ በቃ እኔ ማሰብ አልፈልግም። ሊዱዬ፣ እንደዚህ አይነት መልስ ካንቺ እንዲወጣ አልፈልግም። ሊዱዬ፣ ይሄን ያልሽ ምናልባት ከጎንሽ ባልኖር የሆነ ነገር እንኳን ብሆን ይሄ የህይወትሽ ዋስትና ነው። ይሄ ደግሞ እንቅልፍ ነው እማዬ። ሊዱ፣ የተወሰኑ ዶላሮችና ፓስፖርት አለሽ።
እና ደግሞ የፈለግሽው ሀገር እንድትሄጂ ቪዛ አዘጋጅቼልሻለሁ። እማዬ ይሄ ነገር የምትነግር ለምንድን ነው? በጣም እያስፈራሽኝ ነው ሊዱ። እኔ በጣም ብዙ ጠላቶች አሉብኝ እና ምናልባት መጥፎ ነገር ቢፈጠር እኔ ለመጉዳት አንቺን ይጠቀሙብሻል። ስለዚህ እባክሽ ሊዱዬ የሆነ ነገር ከተፈጠረ እባክሽ ከሀገር መውጣት ይኖርብሻል። እሺ እማዬ። አዎ አስታወስኩት። እሱ ቦርሳ ውስጥ የጣሊያን ሀገር መታወቂያና ፓስፖርትሽ አለ። የጣሊያን ፓስፖርት? አዎ የጣሊያን ፓስፖርት። እዛ ሀገር የምትማሪበትን የአዳሪ ትምህርት ቤትና አንዳንድ ነገሮችን አመቻችቼልሻለሁ። እንደምንም ብለሽ ነገ ዛሬ ሳትይ ከሀገር ውጪ። አይ የምትይ ከሆነ ግን የኔንም ያንቺንም ህይወት አደጋ ላይ ነው የምትጥዪው። እባክሽ ሊዲያ። እማዬ ጠንከር በይ የኔ ልጅ። አንቺ የኔ ልጅ ነሽ። ምንም ነገር ማድረግ ትችያለሽ። አላልኩሽም ነበር? ምንድነው ያልሽው? አይ ማሂ ቁርስ ሳሚ ክፍል ሄደን እንብላ ስትለኝ ያልተጸዳ ክፍል ውስጥ ከመንበላ ሳሎን እንብላ ብያት ነበር። ያው መተነሳ ስላልመሰለኝ። አየሽ ካንቺ በላይ ማሂ በደንብ ነው የምታቀኝ። እሱ ልክ ነህ። እኔንም ካንተ በላይ በደንብ ታቀኛለች። በሉ በቃ ቁርሳችን እንብላበት። ምን ነው ማሂ? ምን የሚያስቅ ነገር አለ? አይ ምንም የሚያስቅ ነገር የለም። እንዲሆነ ነገር አስታውሺ ነው። ምንድነው ያስታወሽው? የድሮ ፍቅረኛሽን አስታወሽው እንዴ? የምን የድሮ ፍቅረኛ እንዴ ማለት? ቆይ ለምንድን ነው እንደዚህ የምትቆጪው? አልገባኝም። ተቆጣው እንዴ? ተቆጣ ወይ? በቁጣ እናወጥሽን እንጂ። አይ መስሏችሁ ነው እንጂ እኔ ምንም አልሆንኩም። ይልቅ እናንተ ተጎራረሱ። ቆይ ግን ማህሌት የድሮ ፍቅረኛሽ ሲባል ምን ነው በረገግሽ? አይ አልተረበሽኩም ይወዳኔ። እሺ በቃ እንደዛ ከሆነ ስለ ድሮ ፍቅረኛሽ ንገሪኝ። እኔ በጣም ብዙ ስራ አለብኝ። እናንተ ብሉ ነው ጠቅቤያለሁ። ቻው። ዮአዳን የማይ ስሜት ባንዴ ተቀያየረ። የሆነችው ነገር አለ እንዴ? ነው ሳናቅ ያስከፋናት ነገር አለ? አይ የማይሆን ነገር እንኳን እኮ አልተናገርናትም። ምናልባት ስለ ፍቅረኛው ስለጠየቅናት ይሆናል ስሜቷ የተረበሸው። እንደሱ ይሆናል። ለሳም ዛሬ አንዳንድ የሚሄድባቸው ቦታዎች አሉ እና ፍቃደኛ ኮርክ አብረን መሄድ ትችላለህ? ችግር የለውም አብሬሽ እሄዳለሁ። ግን ምን ተፈጥሮ ነው የተጨነቅሽው? ተፈጠረ ነገር አለ እንዴ? አይ ይሄንን ቤት ጨምሮ ብዙ ንብረቶችን ልናጣቸው እንችላለን። ያው ዛሬ የመጨረሻ ቀናችን ሳይሆን አይቀርም። አልገባኝም ዮአዳን። እንዴት ማለት? ለሳሚ ሂሩት እንዳለ ወንጀሎቿን ከበር ያደረገችው እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? በጣም ብዙ ነገር ያገናኘዋል። እቴቴ ወንጀለኞቹን ንብረቶቹ እሷ እንደሆኑ አሳምና በጣም ብዙ ሚሊዮን ብር ተበድራቸዋለች። እናማ ወንጀለኞቹን እኔ እየተከታተሉኝ ነው። ስለዚህ ሂሩት የተበደረችውን ገንዘብ እኔ ለነሱ መክፈል ካልቻልኩኝ ምን ሊያደርጉኝ እንደሚችሉ ምንም አላውቅም። ማንም ደፍሮ የሆነ ነገር ሊያደርግሽ አይችልም። እሱን በጣም እርግጠኛ ነኝ እኔ ጌታ። ማንም ምንም ነገር ሊያደርገን እንደማይችል ግን ደግሞ እነዚህ ሰዎች ከኛ የተሻሉ መሆናቸውንም ማወቅ ይኖርብናል። እኛም መጉዳት ከፈለጉ ደግሞ በትንሽ ደቂቃዎች የፈለጉትን ነገር ማድረግ ይችላሉ። እሱን በደንብ አውቃለሁ። ግን ደግሞ እኔ ላንቺ ያለውልሽ ምንም ነገር ቢፈጠር ከምንም ነገር በላይ የኔ እንደነት አስቀድመ ራስን አደጋ ላይ ምጥነ ቢሆን እኔ ፕሮቴክት እንደምታደርገኝ በደንብ አውቃለሁ። አንዳንዴ ለማመን የሚከብዱኝ ነገሮች አሉ። ቆይ ለምንድን ነው እንደዚህ የምታየኝ? እና ደግሞ ምንድነው ለማመን የከበደ ነገር? እኔ ከልጅነቴ ጀምሮ ስሜቴን መናገር አልችልም። የተሰማኝን ነገር ለሰዎች ማሳየት ይከብደኛል። በፊት እናቴ ትምህርት ቤት ስታደርሰኝ እጇን ጠብቅ አድርጌ ነበር የሚይዛት። ለምን? ልጅ እያለሁ ብዙም ከቤት ስለማልወጣ ውጭውን ማየው ከትምህርት ቤት ስመለስ ነበር እና መጫወት ያስፈራኛል። በጣም ይገርማል። እና የእናቴን እጅ ደግሞ ጥብቅ አድርጌ ከያዝኩት ያለምንም ፍርሃት ነበር መንገድ ላይ እየተጫወኩኝ የምሄደው። የእናቴን እጅ ሲይዘው ምንም አያስፈራኝም። የሚሄድ መኪና ውስጥ ራሱ ልገባ እችላለሁ። ምንም አደጋ የሚደርስብኝ አይመስለኝም ነበር። ሁሉም ልጆች ከቤተሰቦቻቸው ጋር ሲሆኑ
የተለየ በራስ መተማመን ይኖራቸዋል። ኤልሳሚ እኔ በፊት የእናቴን እጅ ሲይዝ የሚሰማኝ ስሜት ነው አሁን ያንተን እጅ ሲይዝ የሚሰማኝ። አረረ ማን እንደመጣ ተመልከች። ጥቁር እንግዳ መጥቶልናል። የድሮ ወዳጆችን ሊጠይቅ መጥቷል። በጣም ይገርማል። እኔ ብቻ ነኝ ወይስ አንቺም ነሽ ከጀርባው ሰው አለ ብለሽ የተጠራጠርሽ? መቼም ዳግም ከተከፈለው ይሄን ያደርጋል ብለሽ ነው አይደል? አይዞሽ አትፍሪ፣ ዳግም እንደዚህ አያደርግም። ቢያደርግም ደግሞ ብዙም አይገርምም። የሰው ልጅ ለገንዘብ ብሎ በጣም ብዙ ነገሮችን ሊያደርግ ይችላል። ለነገሩ እኛም በሱ እድሜ እያለን ያደረግነው ነገር ነው። ምንም አይገርምም። የሰው ልጅ ለገንዘብ ብሎ ብዙ ነገር ሊያደርግ ይችላል። እሺ አሁን አሽሙራችሁን ከጨረሳችሁ አንቺን ለማናገር ነበር የመጣሁት። አይሽ አይደላት ዳግም እንኳን እዚህ ከመቆየታችን የተነሳ እንዴት እንደሚያናግረን። አሁን ጊዜያችንን በመከራከር አናቃጥል። የምነግርሽ ብዙ ነገር አለኝ ስሚኝ። እኔም ባልሆን አንቺ ያልከኝ አንተ ወጥ የረገጥክ አልመሰለህ? ቆይ እንዴት ነው እኔ እንደዚህ የምትናገረኝ? አይሽ አይደላት እዚህ ከመቆየታችን የተነሳ ተራ የሰፈር ሴቶች ሆነናል። ዳግም እንኳን እንዴት እንደሚያናግረን አይሽ አይደል? ግን ምንም ቢሆን ወንጀለኞችና አደገኞች መሆናችን አይቀይረው። ምን ነው የሩት ወንጀለኛ መሆንሽን ደጋግመሽ ተናገርሽ። ወንጀለኛ መሆን እኮ ሜዳ ላይ አይሸልም። ሁለታችሁም እዚህ ተደብቃችሁ ያላችሁት ወንጀል ሰርታችሁ ነው እንጂ ሪዞርት እየተዝናናችሁ አይደል። እኔ እንደናንተ አይደለሁም። ሰውን ቀን ሲጥለው ጠብቄ አብሬ አልጥልም። አሁን የመጣሁበትን ስምኝና ልሂድ። ወንጀለኝነቴን እየኮራውበት ሳይሆን የቆምክበት ቦታ ምን ያህል አደገኛ እንደሆነ እየነገርኩ ነው። ምናልባት ድንገት ሰይጣን አሳስቶ እኛ ያለንበትን ቦታ ለሰዎች ብትጠቁም አንተም የወንጀል ተባባሪ መሆንክን ላስታውስ ብዬ ነው። አሁን ሌላ ወሬ ማውራበት ጊዜ የለኝም። ይሄን የማይረባ ወሬያችሁ ማውራት ትቀጥላላችሁ ወይስ የመጣሁበትን ትሰሙኛላችሁ? አንተ ቆይ ምን አግኝተህ ነው እንደዚህ በራስህ የተማመንከው? ቆይ ሊዲያ እዚህ መታ ነበር አይደል? አላልኩሽም? ማለት ዳግም የልጅነት ጊዜን ያስታውሰኛል አላልኩሽም? አስተዋይነቱ፣ አስተሳሰቡ፣ ሁሉ ነገሩ እሱን ሳየው የልጅነቴን ያስታውሰኛል። እና እሱን በደንብ መፍራትና መጠንቀቅ ይኖርብናል። እሺ አቶ ዳግም ለኛ መናገር የፈለከው ምንድነው? እባክህ ያውም ለኛ መናገር ፈልገህ የሚያስቆጣ ነገር ለማወቅ በጣም ጓጓ። ሂሩት አንቺ በጣም ጨካኝ ሴት እንደሆንሽ አውቃለሁ። ግን ምንም ያህል ብጨክኝ በልጅሽ ይሄን ያህል ትጨክኛለሽ ብዬ አላስብም ነበር። ሊዲያ እኮ አንድና ብቸኛ ልጅሽ ነች። ቆይ እንዴት እንደዚህ አይነት ነገር ውስጥ ትከቻታለሽ? ኧረ እባክህ ጭራሽ ብለህ ደግሞ እኔን ስለ እናትነት ልታስተምረኝ ፈለክ? አዎ እንዴት አንድና ብቸኛ ልጅሽ እንዲህ አይነት ነገር ውስጥ ትከቻታለሽ? ቢያንስ ለልጅሽ አታስቢም? በእርግጥ እኔ አንቺ ስለምታረጊው ነገር አይመለከተኝም። ግን እንኳን የሰው ልጅ እንስሳቶች እንኳን ለልጆቻቸው ይጨነቃሉ። ቢያንስ ለልጅሽ መጨነቅ ነበረብሽ። አይ እንግዲህ ዳግም መስመርህን አትለፍ። አሁን አንተ ለሊዲያ ተቆርቁረህ እኔን እየተናገርከኝ ነው አይደል? እንደዛ ነው ነገሩ? እንደፈለግሽ መተርጎም ትችያለሽ። ግን አንዳንዴ የሆነ ነገር ስታረጊ ቢያንስ ሁለት ያስቢበት። እሺ ዳግም መቼም ከልጄ ጋር የሆነ ነገር አስበህ አይደለም አይደል? ያልሆነ ነገር ማለት ደግሞ ምን ማለት ነው? ያልገባ ለመምሰል አትሞክር። በደንብ ገብተዋል። አየሻ ሂሩት፣ ነገሮችን አንቺ በፈለግሽው መንገድ ብቻ ነው የምትረጂው። ለአንቺ ልክ አይደለም ብሎ መናገር ደግሞ ሌላ ነገር ማሰብ ሆነ እንዴ? እና ታዲያ አንተ ለልጄ ተቆርቁረህ ለልጄ ምን ማድረግ እንዳለብኝ ልታስተምረኝ ፈለክ? መቼም ተቆርቁረህ አይመስለኝም አይደል? በጣም ትገርሚያለሽ። አንዴ እንኳን ረጋ ብለሽ ስለ ልጅሽ አታስቢ? እስቲ አሁን የገባሽበትን ነገር አስቢ። ያንቺ ሳያንስ ልጅሽ እንደዚህ አይነት ጦስ ውስጥ ትከቻታለሽ? በጣም ትገርሚያለሽ። መቼም እንዳምነህ እየጠበቅኝ አይደለም አይደል? ዳግም እኔን እንዳንተ ዘሎ ያልጠገበ ውርጋጥ አይደለም ማንም ሰው አይሸውደኝም። ትሰማኛለህ? አንድ ነገር አስረግጬ ልንገርህ። ልጅ አጠገብ ባገኝ ምን እንደማደርግ መገመት እንኳን አልችልም። እሱ ያንቺ ሀሳብ ነው። ጭንቅላትሽ ደህና ነገር ስለሌለ ለሰው ልጅ ጥሩ አታስቢ። ለማንኛውም ለልጅሽ የምታስቢላት ከሆነ ካንቺ አርቂ። እሱን አንተ አትነግረኝም። አሁን አንቺ አብቅቶልሻል ሂሩት። ፖሊሶች በደንብ እያፈላለጉሽ ነው። አንድ ቀን ማግኘታቸው አይቀርም። ግን ያኔ አንቺ ስትያዢ ልጅሽም አብራ እንዳትያዝ ተጠንቀቂላት። የልጅ አጠገብ ብትደርስ ዳግም እኔ ሂሩት አይደለሁም። ስጋን ዘልዝዬ ላሞሮሽ ነው ቆራርጬ ምሰጥልክ። እኔ ነኝ ጥፋተኛ ላይ ነገር ከእንዳንቺ አይነት ዋጋ አውርቶ ለመባባል ነው ሞከረ። አየሽ አይደል ሂሩት፣ የሰው ልጅ ሲወድቅ እንዴት እንደሚናቅ ዳግም እንኳን ባቅሙ እንዴት በንቀት እንደሚያናግረን